በሸገር ሀገረ ስብከት ለገጣፎ ለገዳዲና ኩራጅዳ ክፍላተ ከተማ ቤተ ክህነት በለገጣፎ ምስካበ ቅዱሳን ቤተክርስቲያን የጻድቁ አባታችን አቡነ ኪሮስ ቅዳሴ ቤቱ የከበረበት ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ። በክብረ በዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገርና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል መላከ አይል አባ አፈወርቅ ዮሐንስ፣ የለገጣፎ ለገዳዲና ኩራጅዳ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የደብሩ አስተዳዳሪ መላከ ገነት ቀሲስ ኤርሚያስን ጨምሮ የክፍላተ ከተማ የስራ ኃላፊዎችና ምዕመናን በተገኙበት በታላቅ ድምቀት ተከብሯል። በዛሬ ዕለት ሁለት ታላላቅ አበይት በዓላት የሚታሰቡበት ሲሆን አርባዕቱ እንስሳ ሱራፌልና ኪሩቤል የሚታሰቡበትና የጻድቁ አባታችን አቡነ ኪሮስ ቅዳሴ ቤታቸው የከበረበት ሲሆን ቀኑ የምስጋና ቀን ነው ሲሉ የደብሩ አስተዳዳሪ መላከ ገነት ቀሲስ ኤርሚያስ ገልጸዋል። ያከበርነው በዓል ሁለት በዓል ነው። አንደኛው ሰማያውያን ቅዱሳን መላእክት አርባዕቱ እንስሳ ኪሩቤልና ሱራፌል ዓመታዊ በዓላቸው ነው። በዚህ ቦታ ሱራፌልና ኪሩቤል ጽላታቸውም ስላለ ለረጅም ዓመት ከጻድቁ አባታችን ከአቡነ ኪሮስ ጋር እየከበረ ይገኛል። አንደኛው በዓል እንግዲህ የምስጋና በዓል ነው ማለት ነው። ቅዱሳን መላእክት እግዚአብሔርን ያለ እረፍት በምስጋና ቅዱስ 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 እግዚአብሔር ጸባኦት እያሉ የሚያመሰግኑ ናቸው። ሱራፌል ኪሩቤል መንበሩን ተሸክመው ማለት ነውና የምስጋና ቀን ነው። በዚህ ዕለት ሊቃውንቱም ፍቁራኒሁ ለአብ ሄራን መተንብላን የእግዚአብሔር ወዳጆች ደጎች የሚለምኑ ስለሰው የሚለምኑ ስለሰው የሚማልዱ መላእክት ነውና አንዱ ደግሞ የጻድቁ አባታችን የአቡነ ኪሮስ የቃል ኪዳን ጽላት ከዛሬ 72 ዓመት በፊት እዚህ ቦታ መጥቶ ያረፈበት በመሆኑ የቅዳሴ ቤቱ ማለት ነው። የጻድቁ አባታችን የአቡነ ኪሮስ ቅዳሴ ቤቱ በዚህ ዕለት ይከበራል ማለት ነው። ወደዚህ ቦታ የመጡበትን ቅዳሴ ቤት እናከብራለን። አርባዕቱ እንስሳ ሱራፌል ኪሩቤልን በድርብ እናከብራለን ማለት ነው። አያይዘውም መላከ ገነት ቀሲስ ኤርሚያስ እንዳሉት ምዕመናን ይህንን ታላቅ በዓል ሲያከብሩ በዙሪያቸው ያሉ አቅመ ደካሞችና ነዳያንን በማሰብ ለነፍሳቸው የሚሆን ስራን በመስራት ማክበር ይጠበቅባቸዋል ብለዋል። ምዕመናንም ይህንን በዓል ሲያከብሩ አንደኛ ወደ እግዚአብሔር ቤት ሲመጡ ሁሉም ምዕመናን እኛም ጭምር ለምስጋና ነው። ስለተደረገልን ነገር ሁሉ እግዚአብሔርን ማመስገን ይገባል። እንኳን በምስጋና ቦታ ለምስጋና በተለየ በቤተ ክርስቲያን ይቅርና ሁልጊዜም በሰውነታችን ባለንበት ስፍራ ሁሉ እግዚአብሔርን ከማመስገን ቸል እንድንል አይፈቀድም ማለት ነው። እንደ እምነታችን እንደ ሰውም ጭምርና ሁለተኛው ከምስጋና ቀጥሎ ምጽዋት አለ። ብዙ ነዳያን ከተለያየ አካባቢ በዚህ ቦታ በአራቱም አቅጣጫ ይገኛሉና የተራቡ የተጠሙ ይኖራሉ። እነሱን በመመገብ ቅዱሳንን ደግሞ ስማቸውን በመጥራት የሚለምኑ አሉ። ስለዚህ የቅዱሳንን ዝክር መዘከር አንዱ የመጽሐፍ ቅዱሳችን ትምህርት አይደለ? ቀዝቃዛ ውሃ ያጠጣ በጻድቁ ስም ነው እና ይሄንንም ምእመናን እዚሁ ያገኙታል ማለት ነው። በየበሩ ሲወጡ በጻድቁ ስም እየመጸወቱ እጽፍ ድርብ ዋጋ የሚያገኙበት በዓል ነው ማለት ነው። ከዚህ ጋራ እንግዲህ ትምህርታችንም በመድረኩም የተሰጠው ትምህርት አንድነት ነው። የሀገር አንድነት፣ የሕዝብ አንድነት፣ የቤተ ክርስቲያን አንድነት ነው ሲሰበክ የነበረው። ስለዚህ ምእመናን በዓሉን ሲያከብሩ በፍቅር የተጣሉትን ይቅር በማለት የበደሉትን በመካስ በአንድነት በፍቅር ነው ሊያከብሩ የሚገባው ማለት ነው። እነዚህን ነገሮች በማድረግ እንዲያከብሩ እንመክራለን፣ መልእክትም እናስተላልፋለን። በመጨረሻም በክብረ በዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ አባታዊ ቡራኬና ቃለ ምዕዳን የሰጡ ሲሆን ለሀገራችን ሰላምና ለሕዝባችን አንድነትን ያድልልን ብለዋል። በጻድቁ አቡነ ኪሮስ አማላጅነት እግዚአብሔር አምላክ ያደረገላችሁን ሁሉ መልስ ሰጣችኋል፣ አመስግናችኋል። እግዚአብሔር አምላክ በዚህ ቦታ የሰበሰበን በዚህ እንድንባረክ አደረገን፣ በረከት እንድናገኝ የፈቀደልን እግዚአብሔር አምላክ የተመሰገነ ይሁን። ሁሉ ጊዜ በዚህ እንድትገኙ እግዚአብሔር አምላክ ይርዳችሁ። እግዚአብሔር አምላክ ሀገራችንን ሕዝባችንን ሰላም ያድርግልን፣ ሰላሙን አንድነቱን ያምጣልን። በሰላም በፍቅር ሆነን በጋራ እንድንኖር የሱ ቅዱስ ፈቃዱ ይሁንልን። እግዚአብሔር አምላክ ያለውን ነገር ሁሉ አስወግዶ የሰላም አየር ሰላም እንዲሆን ሀገራችን በሰላም ሆነን ወጥተን እንድንገባ የሱ ቅዱስ ፈቃዱ ይሁንልን።